አይቀሬው ፍልሚያ በመቀሌና በአስመራ መጣ። ኢሳያስም ህወሓትም ያልጠበቁት ገጠማቸው። ሰሞኑን በዚህ ጉዳይ ወሬው ተጣጥፎ ቀጥሏል። የስጋት ትንታኔዎች ከመቼውም ጊዜ በላይ አመዝነው ታይተዋል። በአገር ውስጥ ጥልቅ መረጃዎችን ከሚያቀርቡና በተለይ የህወሓትን የውስጥ ታዋቂዎች በማናገር ጭምር ትንታኔዎችን ከሚሰሩ የህትመት ሚዲያዎች መካከል ሪፖርተር አንዱ ነው። ሪፖርተር በሰሜኑ የፖለቲካ ውጥረት ጉዳይ ተከታታይነት ያላቸው ዘገባዎችን ይዞ ወጥቷል። ካወጣቸው ዘገባዎች መካከል የቅርብ ሰዓቱ ወደ ጦርነት የሚወስዱ መንገዶች በፍጥነት ይዘጉ በሚል ርዕስ የወጣው አንዱ ነው። በዚህ ዘገባ ውስጥ የተወሰነውን ሐሳብ አጠራርገን ብንመለከተው የተነሳንበትን ጉዳይ ያጠናክራልና እንዲህ እናንብበው። ከአንዱ ግጭት ወደ ሌላኛው የሚደረገው ጥድፊያ በቁጡ ማስቆም ባለመቻሉ አሁንም በኢትዮጵያ ምድር አደጋ እያንዣበበ ነው። ከዚህ ቀደም በትግራይ ክልል ተጀምሮ የአማራና የአፋር ክልሎችን ያዳረሱ አውዳሚ ጦርነት በፕሪቶሪያ ስምምነት ፍጻሜ አግኝቶ የሰላም ጭላንጭል መታየት ቢጀምርም አሁንም በድጋሜ በትግራይ ኃይሎች መካከል በተነሳ ሰጣ ገባ ምክንያት ወደ ደም መፋሰስ የሚያስገባ እንቅስቃሴ እየተስተዋለ ይገኛል። በህወሓት አመራሮች መካከል በተፈጠረው ክፍል ሳቢያ ለወራት በቃላት ጦርነት ውስጥ የከረመው የትግራይ ክልል አሁን ወደ ለየለት ትርምስ ውስጥ የሚያስገባው አደገኛ ክስተት እየተፈጠረም ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባት ማንኛውም አይነት ድጋፍ ለማድረግ ከበቂ በላይ ምክንያት አለው። በፕሪቶሪያ ስምምነት የተሳተፉት የፌዴራል መንግስትን ጨምሮ ዓለም አቀፉ ማህበረሰብ በክልሉ ያለው ሁኔታ እያሽቆለቆለ መምጣቱ እንዳሰጋቸው በመጥቀስ በቅርብ ጊዜ ወዲህ ያለውን ወቅታዊ ሁኔታ ዳስሰዋል። ሪፖርተር ለዋቢነት ከጠቀስነው ዘገባ በላይ ሌላ ተያያዥነት ያላቸው ዘገባዎች የቀድሞዎቹና የአሁኖቹ ህወሓት አመራሮች ብሎም የትግራይ ፖለቲከኞች አስተያየት የተካተተበት ትንተናም ሲቀርብ ቆይቷል። እንደ ዋዜማ ያሉትም በተመሳሳይ የትግራይ ጉዳይ ሲዘግቡ በህወሓቶች መካከል የተፈጠረውን ክፍፍልና እየተፈጠረ ያለውን ሶስተኛ ቡድን በመጠቆም ጭምር መሆኑን ማስታወስ ይቻላል። ከሀገር ውጭ ቢቢሲን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃን በሰሜን ጉዳይ ይዘውት የወጡ ዘገባ ስጋት ተኮር እንደሆነ ይታወቃል። በአመራር ደረጃ ከሙላቱ ሾመ እስከ የማነ ገብረ መስቀል፣ ከአብርሃም በላይ እስከ ገብሩ አስራት፣ ከጌታቸው ረዳ እስከ ታደሰ ወረደ፣ ከጀነራል ጻድቃን እስከ ሞንጆሪኖ ወይም ፈትለወርቅ፣ ከስብሐት ነጋ እስከ ደብረ ጽዮን ድረስ በቅርቡ የተናገሩትን ማስታወስ ይቻላል። እንደገና በተቋምና በመንግስታት ደረጃ ከአፍሪካ ህብረት እስከ አውሮፓ ህብረት፣ ከአሜሪካ እስከ 25ቱ ምዕራባውያንና የአውሮፓ ሀገራት እንዲሁም ሌሎች የሚመለከታቸው የመንግስት አካላት የትግራይ ትርምስ መነሻ ኢትዮ ኤርትራ ልዩነት መነሻ በማድረግ የጦርነቱን አስቀሩት ምክራቸውን የጻፉበትም የተናገሩበት ሁኔታ ተፈጥሮ የጋራና የተናጠል መግለጫዎችን ሰጥተዋል። ከዚህ ውስጥ ግን ብዙ ትኩረት ያላገኘ ግን ደግሞ ተንታኞችን ያሰጋ አንድ መሰረታዊ ጉዳይ አለ። እሱም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከህወሓት ዕጣ ፈንታ ጋር ይያያዛል። ኢሳያስና ህወሓት በአንድም በሌላ መልኩ በተመሳሳይ የሚያሰጋቸው ኃይል ከጀርባቸው ተፈጥሮባቸዋል። የተፈጠረው ኃይል የሶስተኛ ትውልድ አካል ይሆናል የተባለ አዲስ የፖለቲካ ለውጥ ፈላጊ ሆኖ ተጠቅሷል። ኢሳያስን ለመጣል ከተደራጁ ኃይልን ጀምር። ይህ እንቅስቃሴ የታየው ቀደም ብሎ እንደሆነ ይነገራል። እንቅስቃሴው አደባባይ ላይ የዋለው ግን በቅርቡ አዲስ አበባ ላይ ነው። በወቅቱ ዶይቼ ቬለ በጉዳዩ ላይ ዘገባ ወጥቷል። በዘገባው መሰረት የኤርትራ አፋር ብሔራዊ ኮንግረስ የተባለ ድርጅት በፕሬዝዳንት ኢሳያስ አፈወርቂ የሚመራውን የኤርትራ መንግስት ለመለወጥ ይንቀሳቀሳል። የዚህ አይነት የትግል መነሻ ከሆኑ ጉዳዮች ውስጥ ሁለቱን እንጠቅሳለን። አንደኛው የኤርትራ መንግስት በኤርትራ አፋሮች ላይ የሚፈጸውን በደል ማስቀረት ሲሆን፣ ሁለተኛው ፕሬዝዳንት ኢሳያስን ከስልጣን ማውረድ ነው። ሁለቱም ጉዳዮች ተያያዥነት ያላቸው ቢሆኑም የትግል ሂደታቸው ሰላማዊ ወይ የጉልበት ይሁን አይታወቅም። የኤርትራ መንግስትን ከሌሎች የኤርትራ ብሔር ብሔረሰቦች ጋር ለመቀየር ከኤርትራ ውጭ እንደሚንቀሳቀስና በትግል ላይ መሆኑም ገልጿል። ኤርትራ ውስጥ ፌዴራላዊ ዲሞክራሲያዊና የራስ መብት ራስ የምትወስንበት ሁኔታ ለማመቻቸት የሚታገል የፖለቲካ ድርጅት መሆኑን በአመራሮቹ ተነግሯል። የድርጅቱ አባልና ኃላፊ ኢሳያስን ለመጣል የትጥቅ ወይስ የሰላማዊ ትግል ላይ የምታደርጉት የትግል ሜዳችሁ የት ነው የሚል ጥያቄ ቀርቦላቸዋል። የመለሱት ምላሽ ታጋይና ታጋይ ድርጅቱ ከተለያዩ የዓለም ክፍል ላይ ያለና የተደራጀ መሆኑን ገልጸዋል። የእንቅስቃሴውም ኤርትራ ውስጥ ለነጻነት ከሚታገሉ ካሏቸውና ሌሎች አካላት ጋር ተቀናጅቶ የሚከወን መሆኑን አስረድተዋል። ኢሳያስን በመጣል ለሁሉም የኤርትራ ብሔር ብሔረሰቦች የሚስማማ ያልተማከለ መንግስት ለመመስረት የሚል ሰሚናር ነበር። ለኤርትራ ህዝብ የሚታገል እንቅስቃሴ ያሉት ሰማይ ማዕበል የሚባለው ንቅናቄ አሁን ያለበት ሁኔታ ምን እንደሚመስል ማወቅ አልተቻለም። ኢሳያስ አፈወርቂ ኤርትራ ላለፉት 3 አስርት ዓመታትና ከዚያ በላይ መርተዋል፣ እየመሩም ይገኛሉ። ከኢትዮ ኤርትራ ጦርነት በኋላ ኤርትራ ሀገሩን እንድትመሰረት የተባበሩት መንግስታት ድርጅት አባል ልትሆን ኤርትራ መተባበራቸውን ተከትሎም የኢሳያስ ስልጣን ተደላድሎ እዚህ ላይ ደርሷል። አገሪቱ ሰፊ በሆነ የህዝብ ተሳትፎ በተደገፈ የ3 ዓመታት ዘመቻ ከተካሄደ በኋላም አውሮፓውያኑ ግንቦት 23 1997 ህገ መንግስቷን በይፋ አጽድቃለች። ነገር ግን የጸደቀው ህገ መንግስት ባለመተግበሩ በአገሪቱ የኢሳያስ አምባገነንነት በጉልህ ታይቷል። ኤርትራ በተባበሩት መንግስታት ድርጅትና በተለያዩ የሰብአዊ መብት ተሟጋች ዓለም አቀፍ ተቋማት ከፍተኛ የሰብአዊ መብት ረገጣ በመጣስ የምትወቀስ ሀገር የሆነችው በኢሳያስ የስልጣን ዘመን ነው። በየዓመቱ በ10 ሺዎች የሚቆጠሩ ዜጎቿ ቀያቸውን ጥለው ከሀገር መሰደዳቸውን የቀጠሉት የኢሳያስ መንግስት ምቹ አለመሆኑን ማሳያ ሆኖ በተደጋጋሚ ይጠቀሳል። እናም አሁን ይህን የሚታገል ኃይል ተፈጥሯል። የኤርትራን በዚህ መልክ ካየን ወደ ትግራይ እንለፍ።
ትግራይ ውስጥ ልክ እንደ ኤርትራ ሁሉ ለውጥ ፈላጊ የፖለቲካ ኃይል እየተፈጠረ ይገኛል። በኤርትራ ኢሳያስን ለመጣል እንደተፈጠረ ኃይል ሁሉ በተመሳሳይ በትግራይም ህወሓትን ለመጣል የሚንቀሳቀስ ሶስተኛ ቡድን እየተፈጠረ መሆኑን የሚያመላክት መረጃ ወጥቷል። ሁለቱ የህወሓት ቡድኖች ያሉበት ሁኔታ ይታወቃል። ከቡድኑ ውስጥ አንደኛው ከኤርትራ መንግስት ጋር ግንኙነት መፍጠሩ በስፋት ይዘገባል። ይህ ትግራይ ማዕከል ያደረገም የኢትዮ ኤርትራ ግጭት ይፈጠራል የሚል ስጋት ፈጥሯል። የህወሓት አመራሮች በአንድ በኩል አትስጉ ጦርነት የለም፣ በሌላ በኩል ጦርነቱ ከመቀስቀሱ በፊት ድረሱልን የሚል እርስ በርሱ የሚጋጭ አስተያየት በመስጠት መቀጠላቸው አስገራሚ ሆኗል። ለምሳሌ ቀደም ሲል ጀነራል ጻድቃንና ፕሬዝዳንት ጌታቸው ረዳ የተናገሩትን አስታውሰን ይህን እንመልከት። ከቅርብ ቀናት ወዲህ በትግራይ ከተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች ይሰማሉ። ነገር ግን ከፌዴራል መንግስት ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ይላሉ ሌተናል ጀነራል ታደሰ ወረደ። ለጀነራሉ የተረጋጉ መግለጫ አስተያየታቸውን የሰጡ ተንታኞች ደግሞ የአመራሮችን የቃላት ጦርነት በመጥቀስ ይተቻሉ። ጀነራሉ ግን እንዲህ በማለት ለዚህ ምላሽ ሰጥተዋል። በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው። ግጭቱና ጦርነቱ በውስጣችን ይሆናል ወይ ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም፣ አይኖርምም ሲሉ ያስተባብላሉ። መሬት ላይ የሚስተዋለው ወታደራዊ እንቅስቃሴ ግን ሌላ ነው። የመቀሌ፣ የአዲግራት፣ የአዲጉደምና ሌሎች በርካታ ከተሞች ነዋሪዎች ጦርነት እንዳሰጋቸው ቢዘገብም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ግን ይህን ያስተባብላሉ። ያስተባብሉም አንድ የብዙዎች ጥያቄ ግን ትግራይ ላይ መኖሩ አይዘነጋም። ጥያቄው የትግራይ ፖለቲካዊ ውጥረት በምንድን ነው የሚረግበው የሚልም ነው። ይህ ጥያቄ ወሳኝ ሆኖ እየተነሳ ይገኛል። እና ማቅለልና የማንችለው ፈተና ሰሜን ኢትዮጵያ ላይ ተፈጥሯል። ከሰሜን ኢትዮጵያ አልፎ ኤርትራና ምስራቅ አፍሪካን የሚያስጨንቅ አዲስ ኃይል አስተላለፍም ተፈጥሯል። አስተላለፉ በርካታ ኃይሎችን ከጀርባ የሚያሰልፍ ሆኗል። ምክንያቱ ደግሞ ቀይ ባህር ነው። ኢትዮጵያ በአሰብ በኩል ወደ ቀይ ባህር ማማተሯን ተከትሎም የኤርትራ ስጋት ደጋፊዎቿን ጭምር እያሰባሰበ መሆኑ ይታወቃል። በተመሳሳይ የኢትዮጵያ መንግስት ደጋፊዎችም ግፋ በለው ማለታቸው አይቀሬ ነው። ከዚህ ጋር ተያይዞ ሶስተኛ ወገኖች ትርምስ እየጨመረ መጥቷል። አይቀሬው ፍልሚያ በኢትዮጵያና በኤርትራ በኩል እየመጣ ይመስላል። በቀላሉ የሚበርድ የማይመስል እንቅስቃሴም አለ። የኢትዮጵያ መንግስት ከዚህ በኋላ መቼም ቢሆን የድርብ ጉዳይ ወደ ኋላ እንደማይልበት ከባለስልጣናቱ አስተያየት መረዳት ይቻላል። የኤርትራ መንግስት በበኩሉ ራሱን በመከላከል የመቀጠል አዝማሚያ ካሳየም ዋላ ደር ብሏል። የፕሬዝዳንት ኢሳያስ መንግስት የጠቅላይ ሚኒስትር አብይ አህመድ መንግስት በሁለት ምክንያቶች በስጋት የሚያዩ ይመስላል። አንደኛው ከወደብ ጋር ሲያያዝ፣ ሁለተኛ የኤርትራ መንግስትን ለመጣል የፖለቲካ ትግል የጀመረው ኃይል በአዲስ አበባ ጭምር እንቅስቃሴ ማሳየቱን ኢሳያስን ሳያሰጋ አይቀርም። በተጠቀሱና ባልተጠቀሱ ቀጠናዊ ጉዳዮች ከቅርብ ጊዜ ወዲህ በቀጠናው በሚስተዋሉ የልዩነት አጀንዳዎች ምክንያት በዋናነት የኢትዮ ኤርትራ ጦርነት ሊነሳ ይችላል የሚል ስጋት በዓለም አቀፍ መገናኛ ብዙሃን ጭምር በስፋት እየተዘገበ ያለው ከዚህ አንጻር እንደሆነ ይነገራል። ሚዲያዎቹ ትልቅ ጉዳይ አድርገው ከሚዘግቡት የኢትዮ ኤርትራ ወቅታዊ ጉዳይ ባሻገር የተንታኞቹ ሁለት መላምቶች ትኩረት ስበዋል። ሁለቱ መላምቶች በዋናነት ኤርትራና ትግራይ ላይ ትኩረት አድርገዋል። ኤርትራ ላይ ኢሳያስን ለመጣል ትግል እንደጀመረው ኃይል ሁሉ ትግራይ ውስጥም ህወሓትን በቃን የሚል አዲስ የፖለቲካ አስተሳሰብ ያነገበ አዲስ ትውልድ እየተፈጠረ ነው የሚለው አስተያየት ሚዛን እየደፋ መጥቷል። ኢሳያስንና ህወሓትን የሚታገሉ ኃይሎች በየፊናቸው እየተፈጠሩ ናቸው። ምክንያቱም ኢሳያስም ሆነ ህወሓት ባለፉት በርካታ ዘመናት ያደረሱትን ጉዳት ህዝቡ ያውቃልና ነው። በአንድ ወቅት ውድ በሌላ ወቅት ተቃራኒ ሆነው ስልጣን የሚይዙበትና ስልጣን የሚያስቀጥሉበት ጊዜ ማብቃት አለበት ብሎ የሚቃወማቸው ኃይል ከራሳቸው አመራሮች አልፎ ሌላ አዲስ ኃይል መፍጠሩ እንደማይቀር በብዙዎች ሲገመት ነበር። አሁን የተገመተውም የተፈራውም የደረሰ ይመስላል። አይቀሬው ፍልሚያም በአስመራና በመቀሌ እየመጣ ነው። ቀጠና ተኮር ግጭቱ ከቀረ ኢሳያስ በአስመራ፣ ህወሓት በመቀሌ እንደሚጠብቃቸው ተገማች ሆኗል። ኢሳያስ አፈወርቂ በአንድ በኩል እርጅና የተጫናቸው መጥቷል። በሌላ በኩል የሚመሩት ህዝባቸው የፖለቲካ ለውጥ መፈለጉ ተፈጥሯዊ ስሜቱ ስለሆነ ይህ በምን መልኩ ልባት እንደሚያገኝ ለማወቅ ከባድ ነው። በተመሳሳይ በትግራይ ክልል የህወሓት ፖለቲካ በቃም ብለው አዲስ የፖለቲካ ርዕዮተ ዓለም የሚፈልጉ አካላት ተፈጥረዋል። ከታሪክ ልምድ ከተነሳን እንዲህ አይነት ለውጥ ፈላጊ አካላት ከአውዳሚ ጦርነት በኋላ መፈጠራቸው የሚጠበቅ እንጂ የሚገርም አይደለም። ይልቅ በትግራይ ውስብስብ የፖለቲካ መሃል የፌዴራል መንግስት ሚና ምን ሊሆን ይችላል የሚለው ጉዳይ ጥያቄ ነው የተነሳ ይገኛል። የፌዴራል መንግስቱ በትግራይ የህወሓት አመራሮች አለመግባባት መሃል ምን እንደሚያደርግ እየተጠበቀ ይገኛል። ሰሞኑን በአዲስ አበባ የተደረጉ ውይይቶች ውጤታቸው ምን እንደሆነ ባይታወቅም የትግራይ ጉዳይ በጥብቅ ተይዞ እየተመከረበት ይገኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አዲስ አበባ ነው ያሉት። በእሳቸው ዙሪያ የሚሰጡ አስተያየቶች አሉ። አስተያየቶቹ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ተነስተው ወደ ፌዴራል መጥተው ሹመት ያገኛሉ ከሚለው ግምት ጋር ይያያዛል። አበቃን። መልካም ጊዜ ተመኘን።